አላህ ምትፈራ ማለት አላህ ያዘዛትን ምትታዘዝ የከለከላትን ምትከለከል በጥቅሉ ሸሪዓን ምታከብር መሆን አለበት። እንግዲህ ትዳር ማለት ህይወት ነው የሚገርም የዱንያ ህይወት ብቻ አይደለም አኺራ የሚቀጥል የተጋቢዎች አባትና እናት የወንድምና የእህት ድጋፍ ያስፈልጋል። ይህ ኮተው ይጎዳል ትዳርን ይጎዳል ከሸሪዓም ጋር ሲባል አረኔ ይጣፍጠኛል እሷንማ በሷ አትምጡብኝ ይላል። አንድ ሴት ለማግባት ስንፈልግ የመጀመሪያ መለኪያችን ዲን መሆን አለበት። ላጠይቀሽ ሁሉ ሽንዳቲ አባቴ ይስማበይ እውነተኛ ከሆነ ደፍሮ ይመጣል። አባትሽም ጋር መጥቶ እቺ ልጅሽን ፈልግ ያለላል። በቃ አንተ ትበልጣለህ አንተ ትብስ አንቺ ትብሲ መባባል አለባቸው። ይሄን ነገር ማሰደር አለበት። ተሞተ በኋላ የማይቋረጥ ስራ ትቶ ለመሄድ ሊችል የሚችለው ጥሩ ሚስትን ታገባ ነው። ዲኑንና ባህሪውን የምትወዱለት ወንድ ከመጣላችሁ ሌላ መስፈርት ብዙም አታስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የፕሮግራማችን ተከታታዮች ኦስራ ወይንም ቤተሰብ ሲመሰረት መምረጥ የግድ ነውና ሚስት ለመምረጥ ባል ለመምረጥ ኢስላም ያስቀመጣቸው መስፈርቶች ምን ይመስላሉ ስለሚለው ማወቅ ዋናው መሰረት እሱ ነው። በተለይ ያላገባችሁ ከሴትም ከወንድም ያገባችሁትን አይመለከትም አምልጧችኋል ወር ተሳክቶላችኋል። ተፈضل شيخنا الفاضل. مرحبا بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. እንግዲህ ትዳር ማለት ህይወት ነው የሚገርም የዱንያ ህይወት ብቻ አይደለም አኺራ የሚቀጥል ሌላው ነገር እዚህ ሲቀር እዛ አኺራም ተከትላተል ያለችና ነብዩ ሰለላሁ ዐለይሂ ወሰለም ተዱንያ ትልቁ ነገር ያረጉትም እሱ ነው። መስተፋድ የሙእሚኑን بعد تقوى الله تعالى من المرأة الصالحة እንደ ሷሊህ እንደሆነ ሴት ተተቋ ቀጥሎ የተጠቀመው ነገር የለም ይላሉ። ስንቅናት ዝም እዛም ማለት ነው። ዝም በዲንም በዱንያም ታግዛለች እዛም አብራህ ትኖራለች። ያጅብ እኮ ነው። ዱንያ መታው ነው ኸይሩ መታኢሃ المرأة الصالحة ያው ማዕሩፍ ነውና ስለዚህ እንዲህ ያለ ሴትን ለማግኘት መለኪያ መኖር አለበት። መጀመሪያ ሲገባ ተገቡ በኋላ ገብቶ መሟቀቅ እንጂ መለየት ይከብዳል ወይም እንደገና ሌላ ጭንቁ መግባት ነው። ስለዚህ አንድ ሴት ለማግባት ስንፈልግ የመጀመሪያ መለኪያችን ዲን መሆን አለበት። ዲን ተለለ ሌላ ሁሉ ቢኖር ሁሉም ፍርሽ ነው የሚሆነው ለሱ አስቸጋሪ ነው የሚሆነው። ዘርም ብታየው በዘሯ ትጎረባለች ገንዘቧም ተሆነ በኔ እየኖርክ ትለዋለች። መልክም ሲሆን ሁሉ ጊዜ እንደተናቀ እንዲያጎነበሰ ነው የሚኖረው። ሌላውን እንተውና ማለት ነው። ዲን ታለ ግን ተከብሮ ይኖራል እና የመጀመሪያው የዲን ጉዳይ ነው። ለልጆቹም ለነገ ኮትኩታም ታሳድግለት ተሞተ በኋላ የማይቋረጥ ስራ ትቶ ለመሄድ ሊችል የሚችለው ጥሩ ሚስትን ታገባ ነው። የልጅም ሐቅ ነው ተብሏል አይደል እንዴ? ጥሩ ሴት ማግባት ልጅ ሳይገኝ በስተፊት የምታሟላት ሐቅ ነውና ስለዚህ መጀመሪያ ዲኗ መታየት አለበት። ሌላኛው ዲኗ ብቻ በቂ አይደለም። የሚገርም ሆኖ ዲን ኑሮት ሁሉቅ ያልተስተካከለ ሰው እናያለን የሚያጅብ እና ስለዚህ ዲኗ ደህና ነው ብትባልም ቀርታለች ሂጃቧን ጠብቃለች ትሰግዳለች ሌላም ብትባልም ጸባዋ ደግሞ መታየት አለበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁል ወዱድ አሉ። ይሄ ከጸባይ ጋር የተያያዘ ነው። ባሏን የምትወድ የምታከብር መሆን መቻል አለባት። ለዚህ ብሎ ሉቅማኑል ሐኪም ለልጃቸው ሲመክሩ መጥፎ ሴት ተጠንቀቅ አደራ አሉ ይባላል። ለምን ተመሸበቻ ጊዜ በፊት ታሸብታለች። መጥፎ ሴት ያለውና ተቤቱ በታቀበት ያለበት ሰው ያለ ጊዜ ያረጃል ይላል ያገራችን ሰው። እንደው አቀበቱ ያጠናከራል እንደውም እኮ ስትመላለሱበት እና ይሄ ነው። ሌላው እኔ መለኪያ አድርጌ ወስደው አላህ ይወፍቀውና ሁሉንም ቢክራ ነው ቢክራ መሆን አለበት። ነብዩ አለይሂ ሰላም ሐላ ተዘወጅተ ቢክራን ተልዓይቡሃ ተልዓይቡክ عليكم بالأبكار فإنهن أعذب أفوحا وأن تقوى أرحما وأرضى باليسير ነብዩ አለይሂ ሰላቱ ወሰለም እንዲህ አርገው ቅስቀሳ አርገዋል። የማይጠቅም ነገር አይደለም እሳቸው የሚያደርጉትና ከሌላው በፊት ለቢክራ ቅድሚያ ብንሰጥ በጣም ጥሩ ነው ብዬ አስባለሁ። አዘቡ አፋህናት ብዙ ልትወልዳለች በጥቂት ትብቃቃለች በጥቂት ትደሰታለች። ቢልማሊ ወልጅማ ይላሉ ሼክ ሌላ ያያጉል ነው። በሁለቱም ወገን ብዙ አስለምዷት ሊሆን ይችላልና በኋላ አንተ ጋር ስመጣ ያን ነገር ባታገኝ አጉል ነው። ግን ቢክራ ተሆነች
አረካ የሆነ ህይወት ትላለች። የሰመረ ህይወት ይኖራል ማለት እኮ ነው፣ ሌላ አይደለም። ሌላኛው ደሞና በጣም ጥንቃቄ ሊሰጥበት የሚገባው ነገር ቢኖር ምንድነው ከሴት ጋር ተያይዞ አላህን የምትፈራ መሆን ያው ግን ተዲን ጋር የተያዘ ይሆናል እና እኒህና መሰል ሴትየቱ የተስተካከለችና ያሰመረች እንድትሆን ጥረት ማድረግ አለብን። መልካይተን ገብተን አላህ ጋር እንዲያንጣላ እሷም ጋር እንቸካቸክ እንዲያንኖር ወላ አመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ይላል። ያልሆነ ሴት ባሪያ ምንላት እኛ በጣም ምንንቃት ብናገባ ይሻልናል። የሆነች መልከኛ አግብተን መልኳ አስገርሞን ነገ ለኛም ለልጆቻችንም ዳፋ እንዳይሆነ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ቤተሰብ መለካ አይሆንም። ሼኽና አልፋضل ቤተሰብ በራሱ መለካ አይሆንም። አዎ ሌላኛው እንደው የሚያስቀምጡት ይሄ ቤተሰብ መውደድ ወዱድ የሚለውን ሲያስቀምጡ በምን ይታወቃል የሚል ነገር ዑለሞች እኮ ያስቀምጣሉ አይደል? የሚታወቀው ከቤተሰብ ጋር ተያይዞ ነው ይላሉ። ቤተሰብ አሁን እኛ የምንመርጥበት በመልክ ወይ በጎሳ በምናምን ነው። ግን ከባላቸው ጋር ልጆች የነገሌ ልጆች እንዴት ነው የሚለው ነው መታየት ያለበት እዚህ ጋር ማለት ነው። ጥሩ ነገር ነው የተነሳውና ያም ጥሩ ነው። ሌላኛው ወዱድ የሚለው መርሳት የለብንም። ወላድ መሆን አለባት። ምናልባት ዘርህ እንዲበዛ ትፈልጋለህ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ማበርከት ይፈልጋልና ወዱድ የሆነችም ሆኖ ወሉድ የሆነችም ብትሆን ጥሩ ነው። ተዘወጁ ወሉደል ወዱድ ብለዋል ነብያችን አለይሂ ሰላቱ ወሰለም። ወላሂ አላህ የተከበራችሁ የፕሮግራማችን ተከታታዮች በተለይ ሸባቦቹ ስታገቡ አፍቃሪና ወላጅ አግቡ አሉነሽ። ያንን ለማየት ደግሞ መስፈርቶችን አስቀምጧልና እሱን በደንብ አድርጎ መዳሰስ ነው። ሼኽና አልፋضل ኡስታዝ አዲን ወልኹሉቅ መቼም ከትዳር ምስረታ ጋር ዋናው መሰረት ተደርጎ የተያዘው እሱ ነውና እሷ ላይ ትንሽ ነው። አው ቢስሚላህ ወደ ትዳር ሲገባ ዲን በጣም ወሳኝ ነው። ዲን ማለት ምን ማለት ነው የሚለው ላይ ነው ሰው ብዙ ጊዜ አንዳንዴ አሁን ዲን የሚለው ራሱ ኢማን አላት ነግባ ሲባል ሰዎች እንደመጥፎ የሚጠቀሙት ነገር አለ። ኢማን ማለት ያሉ ኢማን አላት ነግባ የሚል ሰው ወደ ሌላ ተፍሲሩ እስከመሄድ ደርሷልና ዲን አላት ማለት አላህን የምትፈራ ማለት ነው። አላህ የምትፈራ ማለት አላህ ያዘዛትን የምትታዘዝ የከለከላትን የምትከለከል በጥቅሉ ሸሪዓን የምታከብር መሆን አለበት። ዓሊም ላትሆን ትችላለች፣ ሁሉ ነገር ላታውቅ ትችላለች። ባልም ሁሉ ነገር ላያውቅ ይችላል። ባልም ሲመረጥ ሁሉ ነገር ላያውቅ ይችላል። ግን ቃል አላህ ከተባለ ወዲያው ሰሚዕና ወጣዕና የሚል ስነ ልቦና ያለው አላህ እንዲህ ብሏል ሲል የሚቀበል ነብዩ እንዲህ ብሏል የሚትቀበል አላህ ከልክሏል ነብዩ ከልክሏል ሲባል የሚቀበል መሆን አለበት። ወንዱም ይሁን ሴቷም ትሁን ዲን ያላችሁ ሲባል ዋናው ይሄ ነው። ይህን ወደ ጎን ትተው የራሳቸውን አስተሳሰብ የሚከተል ከሆነ ይሁን አቅላንይ ከሆኑ ይሄ ከአቅሌ ጋር አልሄድም ብላ ቁርአን ልትመለሰው ትችላለች፣ ሐዲሱንም ሊመለሱ ይችላል። ወንድሙ ምስትም ብትሆን ማለት ነው። ስለዚህ ዲን ያላትን አግባ የሚል ዋናው ምንድነው? አላህ በቁርአን ምን ያለው ወመን يعظم شعائر الله فإنها من تقوى القلوب በቃ የቀልቡን ተቋ ኢማን ያለው መሆኑን የሚያሳየው አላህን ማክበሩ ነብዩን ማክበሩ ቁርአን ሐዲስን የሚያከብር ከሆነ ስግድ ሲባል ይሰግዳል፣ ጾም ሲባል ይጾማል። ኸምር ሐራም ነው ይተዋል። ቀጭቀጭንም ተው ቢባል እሺ ዝግጁ ይሆናል። አሁን ሰው ብዙ ጊዜ ቀጭቀጭ ላይ ቀጭቀጭ ያቋታል ሰዎች ነገር እሺ እና እጅ ማይሰጡት ለምንድን ነው? ሴቶች በጣም የሚቸገሩት በዛ ነው። ይሄ እኮ ተው ይጎዳል፣ ትዳርን ይጎዳል ከሽራም ጋር ሲባል ኧረ እኔ ይጣፍጠኛል እነሷንማ በሷ አትምጡብኝ ይላል። አሁን ታዕዚም የለውም ማለት ነው። ዲኑ ላይ ትልቁ ይሄ ነው። ሁለተኛው አምስት ወቅት ሰላትን በአግባቡ በወቅቱ መሰገድ አለበት። ቤተሰብ መስገድ አለበት። እሷም መስገድ እሱ የሚሰግድ መሆን አለበት። ሌላው መዛሂር ላይ ሸሪዓ የሚታይበት መሆን አለበት። ላይ ገጽታ ላይ ወንዱ ጺማ መሆን አለባት። ሴቷ ሙተነቅብ ሙተጀልብብ ልብሷ ሰፋ ያለ ረዘም ያለ መሆን አለባት። ሀያ የተሞላች እሱም ይሄ የዲኑን ሀይባ የሚያመጣ መሆን አለበት። በዲን ጉዳይ ከመጣ በድግ የሚል መሆን አለበት። ምስቴን ልጆችን የሚል መሆን የለበት። ወንድ በዲን ከተመጣ ነብዩ ኢብራሂም አለይሂ ሰላም ልጅን እረድ ሲባሉ መርሐባ ነው ያሉት። ልጅሳ መርሐባ አታረዳው ከአላህ የመጣ ሲሆን ማለት ነው። ወደ አኽላቅ ስንመጣ አኽላቅ ማለት አሁን ብዙ ጊዜ ሰው የሚያመካኘው እኔ በቃ ጸባይ እንዲህ አይደለም፣ በቃ እኔ ተፈጥሮዬ እንደዚህ ነው፣ ጸባይ እንደዚህ እያለ ቁጡ ነው። አትቆጣ ሲባል እኔ ከጸባይ ቁጡ ነኝ። አይሆንም።
በቃ ለሸሪዓ አንተ ጸባይ ሸሪዓ ላዘው አኽላቅ መታዘዝ አለበት። ለምሳሌ ከአኽላቅ ብንወስድ አለመቆጣት ነው። ይሄ አለመቆጣት በጣም ወሳኝ ነው። ሚስት መቆጣት የለባትም፣ ቁጡ መሆን የለባትም። ባልም ቁጡ መሆን የለበትም። ስትቆጣ ከጀርባ ብዙ ነገር ይመጣል። የተቆጣ ሰው ድንበር ያልፋል። የአላህንም ድንበር ያልፋል፣ የእሷንም ድንበር ያልፋል። እሷም ስትቆጣ የባሏን ድንበር ታልፋለችና ቁጡነት መወገድ አለበት። በቤተሰብ ውስጥ ትዳር ውስጥ ቁጡ መሆን የለባትም። ሌላው ረሕማ ያስፈልጋል። አዛኝ መሆን ሩህሩህ መሆን ያስፈልጋል። ራሒሙነ የርሐሙሁ ረሕማ ለአዛኞች አላህም ያዝንላቸዋል። የእዝነት መገለጫ አለው። የእዝነት መገለጫ ምንድን ኢሳር ነው። በቃ አንተ ትበልጣለህ፣ አንተ ትብስ፣ አንቺ ትብሲ መባባል አለባቸው። ይህን ነገር ማሰደር አለባቸው። ሌላው ረሕማ አኽላቅ ሲባል ሰጭ ከረም ሰጭ መሆን ለጋሽ መሆን ነው። በቃ ነቢያችን ያሉ ሰለላሁ ዐለይሂ ወሰለም አንድ ሰው አሉ ለምስቱ የሚያወጣው አንድ ብር ውጭ ከሚሰጠው አንድ ብር ቢነጻጸር አላህ ዘንድ አጅሩ ለምስት የምታወጣው ወጪ በ10 እጥፍ ይባዛልሃል፣ ይጨምርልሃል። ለጋሽ ቆንቋና መሆን የለበትም። ባል መስጠት መለገስ ይኖርበታል። ለምስት ማጌጥ ማልበስ። ብዙ ጊዜ ወንዶች ምስቶቻችን ውብ ሆነው እንዲታዩ እንፈልጋለን። ግን የሚዋዋቡበት ነገር ግን እንይዝባቸው አንሰጣቸውም። ታዲያ በምን ይዋዋቡ? በምን ይቆነጃቸው? እና ለጋሽ ሊሆን ይገባል ነው። ሌላው ከረሕማ ከአኽላቅ ውስጥ በጣም ወሳኙ አውፍ ነው። በባልና በምስት ተሳሙህ አፎት በቃ ትቻለሁ። ነገር መፈለግ ቅድም ማነች የደወለችው? ቅድም ማን በስልክ ውስጥ የወንድ አየውሳ ማን ነው? እንደዚህ ነገር መቦርቦር ካለ አይረጋጋም። ተሳሙህ በቃ ተጋፉል ችላማ ተሳሙህ ከአኽላቅ አንዱን ሼኽና ደው እስቲ ወደ ምርጫ እንሂድ። ምርጫው ላይ ወትሮውን ሼኽና አልፋድል ለልጅ ወላጅ መርጦ ቤተሰብ አማርጦ ከገሊት እገሊት ትሻላለች፣ የገሌ ፋሚሊ ላንተ ይሻላል ነበር። ያ ትዳር በብዛት ይቀጥላል። አሁን ላይ ግን መመራረጡ የኦስራን እንትን ማለት ሐሳብ የተቀበለ አይደለምና እሱ ቢስሚላህ የቤተሰብ ምስረታ ጀምሮ እስከ መቀጠል ድረስ የቤተሰብ የዋናው የተጋቢዎች አባትና እናት የወንድምና የእህት ድጋፍ ያስፈልጋል። ምክር ያስፈልጋል። ተሞክሮ እኮ ነው። እኛ ሁሉን ነገር እኮ ከሰዎች ከመሻይኾቻችን ወስደን ነው አሁን የምናስተምረውን ነገር እኮ የወሰድነው። ስለዚህ የበላይ ሰው የሌላ ሰው ምክር አያስፈልገኝም ማለት ራሱን እንቲሓር ነው። ራሱን እንትን እንዳለ ነው የሚሆነው። እኔ አንድ ጊዜው ያለቀ ስለሆነ አንድ ምሳሌ ማንሳት ፈለግኩኝ። ዑመር ብን ኸጣብ ጊዜ ረዲየላሁ ዐንሁ አርዳ አንድ ሽማግሌ መጥቶ ልጁን ከሰሰ ይባላል። ልጁን የከሰሰው ምንድነው? ይሄ ልጅ አቅ ነው፣ በቃ መብቴን አይጠብቅም፣ አያከብረኝም ብሎ ከሰሰ። ዑመር በጣም ለፍትህ ለሚጨነቁ ጠሩት ልጁን። አንተ አባትህ እየከሰሰህ ነው፣ ምን እያረክ ነው? እንዲህ እያረግ እንዲህ እያለ አሉት። አስጨረሳቸውና እንዲያው ለመሆኑ ለአባት ብቻ ነው እንዲህ ሐቅ ያለው ለልጆች ሐቅ የለም እንዴ አላቸው። ዑመር ካነ ወቃፈን عند حدود الله عند آيات አለው እንዲህ ያሉ ይንገሩኝ። እሺ ምን ማለት ነበረበት አባት አላቸው። የመጀመሪያ ጥሩ እናት ሊመርጥለት ይገባል። አየህ ጥሩ እናት በምን ያውቃል? ጥሩ እናት በምን ትታወቅ? አክስቷን የምታውቅ እናቱ ናት። አባቷን የሚያውቅ አባቱ ነው፣ አጎቱ ነው። ስለ እነሱ እኮ ማጣራት አለበት ማለት ነው እኮ። ሼኽ ቅድም ሲሉ የነበሩት ወዱድ አሉ። እንደምትወድ በምን ያውቃል? እሱ እኮ ገና ኩታራ እኮ ነው፣ ጎረምሳ ነው። እናቲቱ ባሏን ገሊ እናቲቱ እኮ ባሏን ስትወድ ስታከብር ካለች እናቲቱ የእናቲቱ ቀውል ሆና ሁጃ። ከዚያ ዑመር ብን ኸጣብ እሱን ማድረግ አለብህ። ሌላስ ስትወለድ ጥሩ ስም ሊሰጥህ ይገባል። ስታድግ ደግሞ ከፈጣሪህ ጋር ገና ለአቅመ አዳም ከመድረስ በፊት ማስተዋወቅ አለበት ነው። አዎ እንግዲያው ይሄ አባቴ አሁን እርሶ ጋር የከሰሰኝ አንድ ነገር ከሶስቱም አንድም አላረገልኝም። የወለደኝ ዝም ብሎ ከሜዳ ካገኛ ሴት ነው የወለደኝ። ስሜን እንኳን አልተጠነቀቀም። ጆዓል ብሎ ነው የጠራኝ። ጆዓል ማለት እኮ አራን ከብል የምንለው ነው እኮ እኛ። ሌላ ነገር የስንት ሞልቶ ምድር ላይ እሱ ሰብስቦ በአፍንጫው ነው ደግሞ የሚገፋው ጆዓል። ሶስተኛው ይኸው ከፈጣሪ ጋር እናንተ ጋር ስደርስ ነው እንጂ አላስተማረኝም አላቸው። እኔ ልጅ ከመወለዱ ከተወለደ ከምናምን በኋላ ከመዳረቅ ይልቅ መጀመሪያ መልፋቱ ያስፈልጋል። ስለዚህ የቤተሰቦች ምርጫ ያስፈልጋል። አንዳንድ ጊዜ ለምሳሌ አሁን የሴቶቹንማ እስላም እኮ ደንግጓል። የሴት በተለይ ዓጢፋቸው በጣም ተሎ ስለሚረቱ ለጠይቀሽ ሁሉ እሺ እንዳትይ አባቴ ይስማ በይ። እውነተኛ ከሆነ ደፍሮ ይመጣል። አባትሽም ጋር መጥቶ ልጅሽን ፈልጊያለሁ ይላል። በሜዳ ሊያበላሽሽ የፈለገ ከሆነ እዚያው ስለሚቀር አባትሽ ከለላሽ ነው፣ ወንድምሽ ከለላ ነው። ለዚህ ነው እኮ ሸርዑ እንደዚህ ያደረገው። ስለዚህ ለሁለቱም የቤተሰብ ምክር አንገብጋቢ የሁለቱም ሐታ ወንድም ቢሆን
ጀዛኩሙላህ የተከበራችሁ የፕሮግራማችን ተከታታዮች ሶስቱም መሻይኾች የዳሰሷትን ነጥብ በደንብ አርጋችሁ የበላችሁት ይመስለኛል። ታዲያ ለመምረጥ መስፈርቶች አሉ፣ ሼኽ አብራርተዋል። የሚቀጥለው መስፈርት ደግሞ በተለይ ወንዶች ላይ ኢዛ ጃአኩም መን ተርضውን ዲነሁ ወኹሉቀሁ ፈዘውጁ ዲኑንና ባህሪውን የምትወዱለት ወንድ ከመጣላችሁ ሌላ መስፈርት ብዙም አታስቀምጡ። ያንን ለማድረግ ደግሞ ሁለቱንም ለማወቅ የቤተሰቦችን ምክር ዋናው መሰረቱ ነው። አንድ ጥናት ብቻ ልንገርና ላቁም። በአሁን ላይ የሚደረጉ ትዳሮች ሁለት አይነት ትዳሮች አሉ። ዘመናዊ ትዳር፣ ባህላዊ ትዳር የሚባለው። ዘመናዊ ትዳርና ባህላዊ ትዳር በመፍረሱ ረገድ ላይ 75 በመቶ የሚፈርሰው ዘመናዊ የሚባለው ነው ይባላል። ማለትም የቤተሰብ እጅ የሌለበት ሁለቱ ብቻ የተመራረጡበት። ከመፍረስ ይጠብቃችሁ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና